ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በጨዋነትና በነጻነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው መመለስ ለሚገባኝ እዛው ኮሜንት ላይ ጥያቄም ካላችሁ እመልሳለሁ ማለት ነው ሁሌ እንደምናደርገው ደግሞ ታዳጊዎችንም ዛሬም መልካም ልደት እንላቸዋለን ለቃሲም አብዱል ቃድር ለመክሊት ለታ ለናታን ሰለሞንና ለአማናዊት ያብስራ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ነባሮችም ያላረጋችሁ ቼክ አርጋችሁ ሰብስክራይብ አርጉና ሁሌ የሚለቀቁት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው እንደምታውቁት የሥራ ድርሻ አለን እኔ ርሴቴን አረጋለሁ እናንተ ደግሞ እስከዛ ላይክ ታረጉና ቪዲዮቹን እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ እሺ ዛሬ ደግሞ አራስኒ አልገበት ተከለከለ ይጋብሰት ተይሎ ሰው ምን ማለት ነው ሰምተሻል እኛ ምን ሊውጠን ነው ምን ልንሆን ነው እኛ ማለት ሆይ ነበርሽ ከፍቅረኛ ጋር ነው አልገበታን ምን ተምለው ምን ሊውጠኝ ነው አሁን አልገበት ተከለከለ አሁን ለከላካዳ እኔ ይፍገናኝ ሻይቤ አረ ጉድበይ ኤስ ጉድ ነው በኔፊት ይሄ ነገር አታውሪ በኔፊት ነው ይዋሳታቃት ተቃጠይ አልገበት ተከለከለ ሰማሽኝ ምን ተከለከለ እንዴ እኔና እሱ ነው የምንከባባው ጉዳችን ጉዱን ይስማ አና ጉድሽ ይፍላት ሄደር ደፈርሽ ልያትና ገሪታይ አንቺ ደፍራ ደገመችልኝ ጭራሽ ደገመችልኝ ማዛ አይቻልም አልጋቤት እና ከማን ጋር ምን ነው ተረከሱ ሌላ አልጋቤት ያለሽ ተቃጠሽ ነደፍ በጣም ተቃጠይ አናበይ በእናንተ ጊዜ ነበር እንደዚህ በእኔ እንደምፈጣጥ አልነበርንም እኛ እፍረት ነበር በእኛ ጊዜ እንዴ ነው ባንቺ ባስ አልደረሰብሽ ወይ አልደረሰብሽ ምን ነው ይፈላ ባንቺ ይለቅልኝ ባንቺ ይለቅልኝ አደረጉት በፊት ደፈሽ ማውራትሽ ሃሎ አንተ አልጋው ተከለከለ የሚባል ነገር ምንድነው ወይ አንዴ አባሽ ወይ አልጋው ተከለከለ ልጅ አይ ማዘር መጣኝ በጥፊ አንተ ዞረሽ ባይወጥ ምን ነበር መሰል አልጋው ተከለከለ ነገ ቀጠሮ አለኝ ከሱ ጋር ቀጠሮ አለኝ ታውሪ አንተ ፈይሬ ጀግና ላይ በፊት ታውሪ የራይ ምክንያት አጣጣም እኮ አንተ አንበሳ አንተ ጁጣ ምክንያት አጣጣም አታውሪ እሺ በቃ እንደሽ አታውሪ ማዘር በጣም አሻሽለዋል በፊት ለፊት ነበር አሁን ባይበሉባ በሚባለው በደብ ጨምረዋል ሰላም ደህና ወንድም ሰላም ነው ደረስኩበት ማይሳገኘው ምን ያረከው ፈቃድ አለ የምትደስበት እጉል ወልቆብኝ ማስተካከል አልችልም እንዴ ለምን አናቱ አይልቅ ምን አገባኝ እኔ ፍቃድ ሳይኖር ዝም ብለህ ትመዳል መዶሻ እንዴት ታገዛለህ ድፍረት እኮ ነው ምን ማለት ነው አርጌታው ሲሳይ የምን ሲሳይ ማን ነው ሲሳይ አጊና እኮ ምን እንደምትለኝ አሁን ጽፍልሃለሁ እሺ ጽፍልሃለሁ ሄደህ ትከፍላለህ ምን እንደምከፍለው ይድሳት ያለ ድሳት ምን እንደምከፍለው ልትመታኝ ነው አይ ቆም ያያለሁ ምን እንደምጽፈው ቅጣት ነው ይሄ ሳታ አረባክ እግር ወልቆ ነው እግር እንዴ ምንድነው ሌላ ነገር ታወራለህ እንዴ እስቲ ያነክሳል ወልቋል ምን ትላሻሙልት ነው ተከፍላለህ ሰውዬ ስራት ይዝንቱን ያዝ አትጎፍላብኝ አረባክ እንደምንም ብለህ በቃ ታንኪዩ ድሮ አስታውሳለሁ ቆርቆሮ ገና አስተምቱ ኳ ሲል ከች ነው የሚሉት ያው ጠቋሚ እንዳለ ሆኖ ማለት ነውና እሺ እንደምታውቁት እንግዲህ ሰሞኑን በፌስታል ዙሪያ ጠንከር ያለ ህግ ወጥቷል ማንኛውም ሰው የፕላስቲክ ፌስታል ይዞ ከተማ ውስጥ ሲንቀሳቀስ ሲገበያይ የተገኘ ሰው ከፍተኛ የገንዘብ ቅጣት ይተላለፍበታል የሚል ህግ ወጥቷል እና እናቶች ያበሻ እናቶች እንዴት ይሄን ዜና ይቀበሉታል
ገብቷል። እንደ ህግ ያው አካባቢ ንጽህና ከመጠበቅ አንፃር ጥሩ ነው። ግን የአበሻ እናቶች ማለት እኛ ቤት አሁን ፌስታል ላስቲክ አይጣልም ነው ማለት የአበሻ እናቶችና ፌስታል እንደዚህ እጅና ጓንት ናቸው። በቃ አሁን እኛ ቤት ምንም ቢገዛ ምንም አሁን ማዘር በቃ ይሄ የፌስታል አግሮ አምራች ኢንዱስትሪ ዳይሬክቶሬት ዳይሬክተር በላት የፌስታል የጥልቁ ማህበር አባላት ናቸው የአበሻ እናቶች። ቲቪ እኛ ቤት ተለጦ ላስቲኩና ካርቶኑ ቁጭ ብሏል እስካሁን አይጣልም። ፌስታልና ላስቲክ በአበሻ አይጣል ነውር ነው። በቃ ፌስታል አይጣልም ነው ማለት እና እናቶቻችን አሁን እንዴት ነው የዜና የሚቀበሉት? በቃ አሁን ማዘር እያበደች ነው። ያ ሁሉ ፌስታል ገደል። ያው ቤት ለቤት ሊያገለግል ይችላል ፌስታሉ። አለመኖሩ እኮ በአንድ በኩል በጣም እኮ አሪፍ ነው ማለት ካለው የችግር አኳያ ማለት ነው። ካለመበስበሱ ከሚያደርሰው ጉዳት አኳያ አለመጠቀሙ ጥሩ ነው። ግን በኩል ግን እንትን መኖር ነበረበት። ከጎን ለጎን ደግሞ ይሄ ሲቆም በዚህ ተካ ተብሎ ገበያ ውስጥ የሆነ ነገር መጀመሪያ ገብቶ ነበር መሆን የነበረበት እና አሁን ሰው ትንሽ ግራ መጋባት ይዞታል። ስንት ነው ያመጣው? በወረቀት ለምን እንደተቀለልኩት ያውቃሉ? ይሁን ምን አለ ተከልክሏል። ፌስታል መያዝ መንግስት ከለከለ። ለምን ፌስታል አትያዙ፣ አታምርቱ፣ ከውጭም አታስመጡ ተባለ። ፌስታል ፍሪጅ ውስጥ አድርግልኝ። ምን ያስቆጣል? እንዴው ምን የትናትን ልቅምቃሚ ፍቱታይ ሁሉ ውስጥ ይገባል ትልቅ መንገድ። አይ ለምን መሰሉት እማማ ዝናሽ ይሄ ትንንሽ ነገር ምናምን አይባልም። ለምን መሰሉ? እህበሉ ይሄ ፌስታሉ መሬት ሲጣል ቶሎ አይበሰብስም፣ ወደ አፈር ቶሎ አይቀየርም። ቶሎ ስለማይቀየር አሁን አየር ውስጥ ያለውን መሬት ውስጥ ያለውን አየር በደንብ እንዲተላለፍ አያደርግም። አፈሩን ይገለዋል። እህል እንዳይመረት ያደርጋል። አንድ በሉ። አንድ ምን ያስቆታል? ትልቅ እንቃቢ ነገር ትልቅ መንግስት ሌላው ነው የሚሰራው። ወታደሮች ደግሞ የተቀጠረው እና ወታደር እኮ አዳምጡኝ። በሉ ቆይ ልንገሩ ላስረዳዎት። አሁን ይሄ ፌስታል መሬት ሲጣል አተመናጥሩ እዛ ፍሪጅ ውስጥ አድርግልኝ። አሁን ይሄንን እርጎ ይሄ ካሁን በኋላ በዚህ ነው የሚጠቀልሉት በወረቀት። እሺ ምን ሆነ? የሚጠቀለል ነገር የሚቀመጥ ነገር በፌስታል ካሁን በኋላ ማስቀመጥ ተከልክሏል። እሺ በቃ ተከልክሏል። ወንዝ ያበላሸ ቱቦ እያበላሸ ከእንደገና ደግሞ ይገርምሻል የመሬትን ተፈጥሯዊ ይዘት በጣም እየቀየረ እያስቸገረ ንፋስ እንዳይሰረጫጭ መሬት ውስጥ እየከለከለ አስቸገረ። ከዛም ትዝ አይልሽም ያንቺ አባትሽ የሚያምረው በሬ ከሳሩ ጋር ደባልቆ እኮ ነው ያንን ፌስታል በልቶ የሞተው። በቃ 5,000 ብር ነው የምትቀጨው። እማማ ዝናሽም ሁለተኛ ፌስታል ቤት ያላስገባም ብለዋል። ዘካራስ ለሊት ወጥቶ ይሄንኑ ሲነግረኝ ነው ተውጭርሶ መጥተው አባ ቁምቢ መጡ አቶ ቁምቢ መጡ ብሎ በር ወጣ። ይሄንኑ የፌስታሉን ነገር ለሊት ነው የመጣው። በሉ ደህና ሁኑ በሉ። አዳምጡኝ። ዛሬ አሁን ለሊት ነው የመጣ። ለሊት መጥቶ ይሄንኑ የላስቲኩን ጉዳይ ሲነግረኝ ቆይቶ ነው እርሶ ተውጭ የመጡት። ሄዱ ነግሮኛል። በሉ አደራ እንዳይቀጡብኝ ብዬ ነው። 5,000 ብር 5,000 ሲነግረኝ ቆይቶ ነው። ማንም ሰው ሲያመጣ እንዳይቀጡ አደራ። በሉ ደህና ሁኑ። ቻው እማማ ዝናሽ። በላስቲክ ዕቃ ሸፍነው ይዘው ሲመጡ ላስቲኩናችሁን ይዛችሁ ሂዱልኝ። ወታደሮች መጥተው ጎትተው ይወስዷቸዋል። ምን ይላል? እየሞከርን ነው ስጋውን ከወረቀቱ ለማላቀቅ። ለካ ፌስታልም ስትሄድ ነው ይላል።
ሲጀመር የስጋ ቤት ወረቀት ከውስጥ በስሱ ላስቲክ ያለው ነው። የስጋ ቤት ወረቀት እኮ ይለያል እንዳይጣበቅ እንደዛ ያለው ነው እንግዲህ የምናውቀው። አሁን ይሄው ሄሎ ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እንደምታውቁት እንግዲህ ሰሞኑን ይሄ ቪዲዮ በጣም አነጋጋሪ የነበረ ቪዲዮ ነው። ብዙ ሰዎች ስሜታችንን ገልጾልናል የሚሉት አይነት ነው። አንዳንድ ሰዎች ደግሞ በትክክለኛ ባልሆነ መንገድ የተረዱታሉ። አከራዮችን ብቻ አታክ ለማድረግ የተሰራ ነው ብለው የተቃወሙ ሰዎች አሉ። ሌላው ደግሞ ያለንበትን የኑሮ ደረጃ የሚያሳይ ነው የሚሉ አሉ። እኔ ከዚህኛዎቹ ወገን ነኝ። ያለውን የኑሮውን ሁኔታ የሚያሳይ ነው እና አከራዩም ተከራዩም እኩል ነው የሚሞክረው። ምክንያቱም አከራዩም አከራይቶ በሚያገኛት ገቢ ነው የሚኖረው። ተከራዩም እንግዲህ እንደምንም ሰርቶን ብሎ አምጥቶ ደግሞ ለአከራዩ መክፈል አለበት። ይሄ ባላንስ ነውና አንድ ነገሮችን የምንረዳበት መንገድ እኔ አንዳንድ ያስቀኛል። ሰሞኑን የያሲኑን እየሞከርኩ ነውን ሰዎች የተረዱበት መንገድ በጣም አስደንቆኛል። እየሞከርኩ ነው ልጁ መች ስለ አከራይ ያወራ? ስለ አከራዩ ኢቨን ስለ ተከራዩም ብቻ አይደለም የተወራው፣ ስለ ዘመን ነው የተወራው። አሁን ስላለንበት ዘመን ጊዜ፣ አሁን ስላለንበት የኑሮ ሁኔታ አውድ ሁሉም ሰው እየሞከረ ነው። አርፎ የተቀመጠ የለም። ከብዶታል እኮ ነው ይሄ ሰውዬ። ከትላንት ወዲያ ልጆቹን የሚያሙላቀቀ ጌም ጨዋታ እንዲጫወቱ ላፕቶፕ ገዝቶ የሚሰጥ አባት ነው። እንዲህ ዝም ብሎ አባት ምናምን ይችስታ ማይሰራ ብር የሌለው አባት አይደለም ያለው። ላፕቶፕ ጌም እንዲጫወቱበት ለልጆቹ ገዝቶ የሚሰጥ አባት ነው። ለዛሬ አቃተውና ከበደውና ላፕቶፑን ከልጆቹ ቀምቶ ሊሸጥ የተዘጋጀ አባት ነው። በቃ ለማኖር እየሞከረ ነው። ዛሬ ብዙ ሰው እንደዛ ነው። የ100,000 ብር ዓመታዊ ገቢ በሌለው ቤቱ ውስጥ 1 ሚሊዮን ብር ዓመታዊ ግብር ተጠይቆ ነፍሱ ተጨንቆ ያለ ሰው አለ። እየሞከረ ነው እሱ። በቃ እንዲህ ነው። ትምህርት ቤት ትላንትና ደህና ትምህርት ቤት ልጆቹን አስገብቶ እያስተማረ የነበረ 3-4 እጥፍ ክፍያ ተጨምሮ አያስወጣ ነገር የልጆቹ አእምሮ ይጎዳበታል። ሌላ ትምህርት ቤት ዝቅ ያለ ትምህርት ቤት አያስገባቸው ነገር አይከፍል ነገር ከብዶታል። እንደዚህ መሀል ላይ ሳንዶች ሆኖ እየሞከረ ያለ ብዙ ወላጅ አለ። ጊዜው ነው ከባድ ሆኗል። ለአከራዩ፣ ለተከራዩ፣ ለሁሉ ለባለ ሀብት ሁሉ ከብዷል ነው ነገርየው። እኛ ሀገር አሁን እየሞከርን ነው። በቃ ትግል ሆኗል፣ ከባድ ሆኗል። እንደዚህ ነው ልንረዳው የሚገባው መሰለኝ። ትክክል ብለሃል። በቃ በዛ አይነት ሁኔታ ነው እና በጣም ሲሪየስ ነው ነገሩ። በጣም ስሜት በሚነካ እና ሲሰራውም ቆንጆ አድርጎ ስለሰራውም ነው። እንደገና ደግሞ አዲስ እየሞከርኩ ነው ብሎ የሰራውም ሁለተኛ ፓርት አለ። የመጀመሪያው ግን ቲክቶክ ላይ የለም፣ ጠፍቷል። ለምን እንደሆነ አልገባኝም። ልክ እንደዛው እንደሆነ ደግሞ ሲሪየስ እንደተወሰደው ሁሉ አንዳንዴ ተወስዶ ለቀልድም ሲውል አይቻለሁ እና አንዳንዴ ሁሉ ነገር ወደ ቀልድ ባይቀየሩ ብዬ አስባለሁ። እና አንዳንድ ምን የማያገናኛቸው ነገሮች ወደ ቀልድ ተረጉ። እስቲ አንዱን ለምሳሌ እኔ አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው።
አሁን እንግዲህ እንደዚህ አይነቶች ቀልዶች ተደርገው ተሰርተዋል። እንደ ኮንተንት ለመስራት ችግር የለውም። ግን ሲሪየስ የሆኑ ነገሮች ላይ አንዳንዴ ዘለል ብንለው ሲሪየስ እንደሆኑ እንዲቀጥሉና ወደ ቀልድ ሁሉን ነገር ባይቀየር ብዬ የኔ ሀሳብ ነው። ምናልባት ልክ ላልሆን እችላለሁ፣ ግን እንደዛ ነው ማስበው። እናንተ ምን ትላላችሁ? ኮመንት ላይ አስቀምጡልኝ። በዛው ልክ ራሱ ደግሞ ሌላ እየሞከርኩ ነው የሚል አንድ ድጋሚ ሰርቷል። ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። ይህም አሪፍ ነው። አንዳንድ ነገሮች ምክንያታቸው ከጀርባ እናቃቸው የሆኑ ሰዎች ወይ ሲሰርቁ ይሆናል ሌብነትን እያበረታታው ሳይሆን ከጀርባ ግን ያሉ አንዳንድ ምክንያቶች አሉ። የሆነ ነገር ጥፋት የሚመስሉ ነገሮች ሲያደርጉ ያን እንዲያደርጉ ያስገደዳቸው ነገሮች ይኖራሉ ነው አንድ። ሁለተኛ እኔ እዚህ ላይ የገባኝ ከዚህ ቪዲዮ የወደቀው ሰውዬ ፋይል ይዟል። ምን ይመስላል? ስራ የሚፈልግ ሰው ወይም ከቢሮ የሚንከራተት አይነት ሰው ነው የሚመስለው እና ትርጉም አለው። የሰራቸው ስራዎች በጣም የሚደነቁ ስራዎች ናቸው። ስቶሪ ታይም ልንገራችሁ። አንድ ቲንደር የሚባል አፕ አለና እዛ ላይ ለዴት ምናምን የሚሆኑትን ሰዎች ምናምን እዛ ላይ ተዋወቅኩኝ ማለት ነው። ከዛም በኋላ ቴክስት ጻፈችልኝ፣ ላይክ አድርገው ምናምን ነበር የኔን ፕሮፋይል። አወራኋት፣ ስልኳ ላከችልኝ፣ ደወልኩላትኝ። ከዛ እንድንገናኝ ቀጠሮ ያዘን ማለት ነው። ከዛም በኋላ ሰሚት አካባቢ አንዱ ስጋ ቤት ነው የቀጠረችኝ። በቀኑ እኔ 20 ደቂቃ ምናምን ታጥቤ ታጥኜ ምናምን ደረስኩኝ። ፈርስት ኢምፕሬሽን ነውና ፏ ብዬ ነው የሄድኩትኝ። ከዛም በኋላ ደረስኩኝ። እኔ ደቅ ብዬ የሆነ የሚጠጣ ነገር አዝዤ ጠበቅኳትኝ። ከዛም በኋላ መጣች። ከርቀት አየኋትኝ ማለት ነው። ከርቀት አግኝቻት ዌይቭ አደረኩላትና ልክ ወደ እኔ ስትጠጋ ማለት ነው ሌላ 3 ወንድ ከኋላው አለ ማለት ነው። እንዴ ምንድነው ለፈርስት ደግሞ ወንድ ምናምን ይዞ ይመጣል እንዴ? መቼስ እኛ ጋር አይደሉ ምናምን ብዬ ስል 3ቱም እሷም ወንበር ስበው ምናምን አጠገቤ ደቃሉ። እንዴት ነህ ሰላም ነው አለው ምናምን የመደናገጥ አለ ውስጤ ማለት ነው። አልጠበቅኩም ጭራሽ። ከዛም በኋላ እንዴት ነሽ ምናምን አልኩኝ። ከ3ቱ ከመጡት ወንዶች መካከል በቃ የሆነ እንትን ነው የሚመስሉት። በቃ የሆነ በጣም እንተዋወቅ ሰው ነው የሚመስሉት። በጣም ፍሬንድ ሊሆኑ ከኔ ጋር እኔም ብዙ እንትን አላልኩኝም። አይታወቅም ወዲያው ሄዳሉ ብዬ አሰብኩኝ። ከዛ ምሳ በልተሃል አለችኝ። አይ አልበላሁም፣ ልንበላ አይደለም ምሳ ሰዓት የተቀጣጠር ነው አልኳት። ከዛም በኋላ እሺ ተባለ። ፊቷን ዞር አደረገች ወደ 3 ወንዶች። አንደኛው ቀጭን ነው፣ አንደኛው ግድግድ የሰማይ ስባሪ ነው፣ አንደኛው ደግሞ ባሏ ቦይፍሬንዷ ነው የሚመስለው ማለት ነው ያላቸው ኢንቲሜሲ። ምን ይታዘዝ ተባለ። እኔ ጸጥ አልኩኝ። እነሱ ማለት ነው በቃ አንዴ ክትፎ ይላሉ፣ አንዴ ሸክላ ይላሉ፣ አንዴ ምን ይባላል። በቃ እድሉን ገጨዋቸው። ታዘዘ 1 ኪሎ ቁርጥና 1 ኪሎ ሸክላ ታዘዘ። ቁርጡ ይምጣሉ ቅድሚያ። ተበላ። በላይ ጃምቦ ነው ምናምን። እነሱም ብዙ ባህሪያቸው አይደብርም። መግባባት ጀመርኩኝ፣ መጫወት ጀመርኩ ከነሱ ጋር ማለት ነው። 2 ሰዓት እንደዛ አሳለፍን፣ ተጫወትን፣ ምን አለ። ከዛ የሆነ ሰዓት ላይ ማለት ነው እኔ ስልክ ምናምን አልኩና ሹልክ ብዬ ወጣሁ። ነገሩ አላማረኝም ማለት ነው። ላጥ ብዬ ወጣሁ እና ልላችሁ የፈለግኩት ምንድን ነው፣ ደወለችልኝ። ስላት የት ሄደህ ነው አለችኝ። አረ እህቴ እኔ በቃ ላጥ ብዬ ሄጃለሁኝ፣ እነሱ ይክፈሉልሽ፣ አመጣሻቸው ጀለሶችሽ ይክፈሉልሽ አልኳትኝ። እና ፋይናሊ እንዴት ሆንሽ? ከፈሉልሽ እነሱ? ይህን ልጠይቅሽ ብዬ ነው ማማዬ። ከፈሉልሽ? አንቺ ብልጥ፣ እኛ ፋራ። ይቻ ምናልባት ወንዶች እዛ መምጣቷ ትክክል አለም። ከእሱ ጋር ነው ቀጥሮ እዚህ ጋር እስማማለሁ። እሷ ልትከፍልስ ቢሆን ማን ያውቃል? አላወቅም እኮ ምናልባት እሷ ራሷም ልትከፍለው ሊሆን ይችላል። ነገር ግን ማምለጥ ግን የሚደገፍ ነገር ነው። በኋላ ባይሆንስ ደግሞ አይሆንም ይሆናል ከማለት ነፋስ መሆን ነው። እሺ ሰላም ነው። አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቢስ ላይ ትኬት ቆራጭ ሊሆኑ ነው። እንደ ዩኒቨርሲቲ ተማሪ ፍርፍርና ፓስታ መቀለብ የሰለቻቸው አናብስቶች በቀጣዩ ቀናት ወደ ከተማው ጎዳና በመውጣት የህብረተሰቡን አንጀት ለመብላት መነሳሳታቸው ተገልጿል ሲል የነገረን
የዝንብ መጫወቻ የሆነ ሽማግሌ አንበሳ ነው። አንበሳው ለዘና ዜና እንደተናገረው መንግስት ወደ ነበርንበት ጫካ ይመልሰን፣ አለበለዚያ ግን ፒኮኳን ኢትዮጵያ ራሷን በምግብ ቻለች። ኢትዮጵያ ራሷን በምግብ መቻሏን ተከትሎ የስንዴ ምርት ወደ ውጭ መላክ ጀምራለች። በዚህም ሀገሪቷ ምን ያህል እንደጠገበች ማሳያ ነው። አሁን በዚህ ጊዜ ከገበያ የወጡ ስሮች አሉ። አንደኛው ሙሾ አውራጅ ነው። ማንም አይፈልግም። አበረታች ለማልቀስ ምናምን አያስፈልገኝም፣ ኑሮ ያስለቅሰዋለሁ ነው ኦልሬዲ ሰው። ሁለተኛው ጫኝ አውራጅ ነው። ጫኝ አውራጅ እኔ ከኤክስትራ ከፍዬ ምናምን ራሴ እሸከመዋለሁ። ከገበያ የወጣ ስራ ነው። ጽንስ አውራጅ ሌላው ጽንስ አውራጅ በዚህ ሰዓት እንኳን ሊያስወርድ የሚያስረግሱ የለም። ገብቷል። በዚህ ኑሮ የሚሆን ነገር አይደለም። ስለዚህ እነዚህ ስራዎች ከገበያው እየተቀዛቀዙ እየወጡ ነው ያሉት። እነዚህ ሰዎች ምንድነው ማድረግ ያለባቸው? በአውራጃው በኩል ተደራጅተው ተቃዋሚ ፓርቲ መንግስት አውራጅ ቢሆኑ አዋጭ ነው። ከተሳካለ ያው ዊስኪ ተወርዳለ በርቸስቸስ ነው። ካልሆነ ደግሞ ያው ቂሊንጦ ትወርዳለህ። ሪስኩ መውሰድ እዛው ባለበት ከመቀመጥ ሺፍት ማድረግ ነው። አውራጅነትን ሳቀየር ለማለት ያህል ነው። ጀለሲ ነጭ ነቃ ደንገጥ ሰው አለ ሰው አለ። አንቺ ነሽ እንዴ? እጪ ወደዛ ምንድነው? እዛው ሰው አለ አትለኝም እንዴ? አይ እንትን እያመመኝ እኮ ነው። ትንሽ ቆያለሁ። እሺ ኧረ በእናትህ ትላንት ነው የገባው እኮ ትላንት። በስመ አብ የባሰው በጣም ወደኔ ያመመኝ። እና እዛው ቁጭ ብለህ ሰው አለ አትልም እኮ ነው። አይ እንትን እንዳይልሽ ሌላ ሰው እንዳይመስል። ኧረ ሂድ በእናትህ ግባ ወደ ውስጥ። ጠብቂኝ ወይ ግቢ መጥቼ ኧረ እኔ እገባለሁ በእናትህ ሂድ ግባ። ሶስት ቀን በቃ ቻው በይው። አንድ ማቀው ሰው አለና ሽንት ቤት ቁጭ ብሎ ሰው ሲያንኳኳ ምንድነው የሚለው? ይግቡ ነው የሚለው። እንደተለመደው ሰው አለ አይልም። ያው ዞሮ ድምጽ ማሰማቱ ነው የሚያስፈልገው፣ ሰው መኖሩን አይደል? ሰው የለም ቢባል ከፍቶ ሰው አይገባም መቼስ። ዛሬ ደግሞ እስቲ የጉራንስ ልጅ የጉራንስ ጀከስ እንዴት ነው ጠብ የምታደርገው እነግርሃለሁ። ያራዳለች መርካሞ ትላለህ። መጀመሪያ መርካሞ የኔ ቆንጆ ማለት ነው ዮ ትላለች። ወሬን እንዳጀምር እዚህ ጋር እንዳትሳሳት፣ ሌላ መድገም አለብህ። በአንድ ልቧን አገኛለሁ ብለህ ተሳስተህ ትደግማል። ያነሽን ቃር ትላለህ። ያለሽኛ አንድ ነገር ማለት ነው። ያኔ መስለምለም ትጀምራለች። አይን ወደዚህ ምናምን ይገለባበጣል። ገብቷል? እየሰራ ነው ማለት ነው ብራዘር። አይኗ እንዲህ ሲል ከዛ ነገር በሶስት የሚጸናው ናማጂየና ትላታለህ። የኔ ውድ ማለት ነው። በቃ ፎለል ነው የምትለው። በቃ ፎለል ማለት ነው። ይቀጥላል። የሀገሬ ልጆች ፓርቱቱ ኮፒ ሊንክ ሼር ፎሎ ሪፖስት ምናምን አጨናንቁት። ወይ ዩክራይን Okay. Says the baby sister sleeping with her, but no one's sleeping with me. But mommy said that. Okay, አሁን ሴት ልጅ ከመጣች የምታነተኛው ከኔ ጋር ነው ጥሉ ከተወለደች ኖ ጥሉ እንደዛ ነው አይደለ? ከዚህ ጋር እንዴ ይሄን ከሟርታ ባይዘው ከሟርታ አልተናለ እንዴ ገና ላልመጣች ሴት ምን አስባችሁ ነው እናንተ? ማለት ምንድነው የተሰማችሁን ንገሩኝ። ተመካከራችሁት ነገር አለ እንዴ? ማን ገና መች መጣች? ማነች እንዴ እቴ ከመጣች የሚባል ነገር አለ እንዴ? እኔ ተኛለሁ ያሉትም ልጆች አስጨልለውታል። ሌላ ልጅ ከጨመረ ማበዱ ነው። ልጅ እንትን ነው ደስ የሚል ስቃይ የሚባል ነገር አለ አይደል? በጣም በቃ ብስጭት ትላላችሁ። ደግሞ በጣም ደግሞ አይነ ማረፊያ የሚያስደስቱ ናቸው። ደግሞ ሰላም ወንድሜ እንዴት ነህ? አቤት እንዴት ነህ? ባለትዳር ነህ? አዎ ባለትዳር ነኝ። በቃ ለሚስትክ አንድ ሙዚቃ ጋብዛትና 1000 ብር ሸልማለሁ። 1000 ብር? ደሞ እንድነቃ እንዳድር ቆሜ ጭቅጭቅሽ ይመጣል በልሜ የቀኑ ጩኸት ይበቃሻል ከተኛ በኋላ ምን አስጨውሻል? የፍቅር እኮ ነው 50 ነው ያንቺ ምላስ እንደ ሲኖ ትራክ ክላስ። የፍቅር ነው ያልኩ ወንድሜ። ልቀይራ? አዎ የፍቅር የደም ግፊቴ ናት የስኳር መቤት የጭቅጭቅ ምንጭ የጮት ባለበት። ግን እንደዚህ ጋብቻ ላይ የሚሰሩ ኮንተንቶች ወይንም ትዳር ላይ የሚሰሩ ትዳሩ ሲገባ ብዙ ጊዜ ወንዶቹ ሴቶቹ ጨቅጫቃ እንደሆኑ አድርገው ይሰራሉ።
ሴቶቹ ደግሞ ወንዶች ምንም ለቤታቸው የሚያስቡ የሚያመሹ እንደዚያ ምናምን አድርገው ይሰራሉ። ሌላው ያላገባው ላይ ተጽዕኖ አይመጣም ትላላችሁ? አሁን የብልት ጉዳይ የስሜትም ነገር ያለው ይመስለኛል። ቀዶ ጥገና እያደረጋችሁ ለምሳሌ የስሜት ነገር ሆኖ የመቆም ወይም ደግሞ ሌሎች ነገሮች ቢከሰቱ ቀዶ ጥገናው ፌል የማድረግ እድል አለው ሊባል ይችላል። አዎ በትክክል። ነገር ግን ያው ማደንዘጃ ከወገብ በታች ነው ሰተን የሰራንለት ሙሉ ሳይሆን ያው ግማሽ ማለት ነው። ታካሚያችን እያወራ እየተነጋገረ ነው የተሰራው። ስለዚህ ምንድነው ሰውነቱ አይታዘዝም። ያው ፓራላይዝ አርገነዋል ለስራው እንዲጠቅም ህመም እንዳይሰማው እንዳይንቀሳቀስ። ስለዚህ ያ እድል የመቆም እድል የለውም። ስለዚህ ለስራው ውጤታማነት የራሱ አበርክቶ ነበረው አለ። ያው ምናልባት ፈገግ ካሰኙ ነገር ውስጥ አንዱ ኮሜንት አድራጊ መስራቱን በምን አረጋገጣችሁ ብሎ ይጽፋልና ከስራ አንደኛው ሪፕላይ ሲያደርግ ሐኪሟን አታይም ፈገግ ብላለች ይሰራል ማለት ነው። በዛው በኤሌክትሪክ መኪና ላይ የተለመዱ ማጭበርበሮች። ማን ነው የሚያጭበረብረውስ? አንደኛው ስካም ኢምብሌም ይባላል። ኢምብሌም ማለት ምልክት ማለት ነው። ሁሉም መኪና ለምሳሌ የነዳጅ መኪና ከውጭኛው ቦዲ ላይ ስትመለከት የኢንጂኑን ታይፕ ከሎጎ ጀምሮ ተሽከርካሪው ላይ ኢምብሌሞች አሉ፣ ምልክቶች አሉ። ግለሰቡ አቶ ኃይሌ ይባላል። ስሙን ብጠቅሰው ደስ ስላለኝ ነው። ሪሰርች ሲያደርግ አንድ መሸጫ ቤት ይገባና ያው ሊገዛ አይደለም ለሪሰርች ነው ገብቶ ሪሰርች ጥያቄው ሲጠይቅ መኪኖችን ሲያይ አንድ ሃይብሪድ መኪና ይመለከታል። ሃይብሪድ የሚል ኢምብሌም ተለጥፎበታል፣ ምልክት አለበት እና ይህን መኪና መግዛት ፈልጋለሁ ብሎ ቀረብ ብሎ መኪናውን ሲፈትሸው ግን መኪናው ሙሉ ለሙሉ የነዳጅ መኪና ነው። ይሄ ነገር ባክግራውንዱ ምንድነው ብሎ ሪሰርች ሲያደርግ በጣም የሚሰቀጥጠው ነገር የኢትዮጵያ መንግስት የነዳጅ መኪና ወደ ኢትዮጵያ አይገባም ብሎ ባን ስላደረገ የነዳጅ መኪናው ላይ ሃይብሪድ ለጥፎበት ወደ ኢትዮጵያ ያስገቡታል። ተስበዋል። እንደዚህ አይነት ይፈጠራል ብለህ እኮ ወንጀልም ነው። አንደኛ ለዛ ተሽከርካሪ የሚሰጥ ድጎማ አለ። እኔ እንደውም አንድ ጊዜ እዚሁ አጋሪቸው ነበር። የሆነ ግለሰብ የሃይብሪድ መኪና እየነዳ የሰርቪስ ሰዓት ይደርስበታል። የሰርቪስ ሰዓት ሲደርስ ጋራጅ ሄዶ ሰርቪስ ሲያደርገው መኪናው ሃይብሪድ አይደለም የነዳጅ መኪና ነው። ሁለተኛው የዓመተ ምህረት ማጭበርበር። አንድ ሰውዬ ኢቱ ሊገዛ እኔ ጋር ይደውላል። አብረን እንሄድ ነው ካንተ ጋር። የኢቱ መኪና 9ኛ ወር አገኘው አለኝ። ወዳጄ ይሄ ለኔ አዲስ ነገር ነው። 9ኛ ወር እስካሁን አልገጠመኝም። ቶቲንግ ጋር አንተም ጋር ደወልኩ። ገጥሟችሁ ያውቃል? ኖ 5ኛ ወር ነው የምናውቀው እና ሚል 4ኛ ወር 5ኛ ወር ነው የምናውቀው። መታችሁ ፈትሸዋለን። ከዞላ ጋር አብረን ሄድን። ስንሄድ የተለጠፈው 9ኛ ወር ነው ይላል። ባትሪው ላይ ወርደን ስናየው ግን 4ኛው ወር ነው ይላል። 5 ወር ዲፈረንስ ቀላል ነው። ያ የተለጠፈ መለዩ ላይ የተለጠፈ ልጠናቃለን። ደግሞ ቢበዛ ደግሞ መኪኖች ላይ የምታየው የባትሪውና መኪናው የተመረተበት ዓመተ ምህረት ግፋ ቢል 1 ወር ቢበዛ 2 ወር ዲፈረንስ ቢኖራቸው ቢኖረው እንደው ግን ቢቻል 2 ወር ቢሆኑ መልካም። እኛም በፍተሻ ያረጋገጥነው ነገር ነው። 4ኛው ነጥብ ሐሜት የሚል ነው። ማርኬቱ ላይ 3 ቦታ መኪና ልንገዛ እንችላለን። አንደኛው ኢንዲፔንደንት ዲለር ነው። ሁለተኛው ደግሞ ፍራንቻይዝ ዲለር የሚባሉ አሉ። ሶስተኛው ደግሞ ፕራይቬት ሴለሮች ናቸው። እነዚህ አካላት እርስ በርስ ይተማማሉ። ኢንዲፔንደንት ዲለር ማለት ገለልተኛ ነው። ሁሉንም መኪና ነው የሚያመጣው፣ ብቻ ይሸጥ። ፍራንቻይዝ ዲለር ማለት ትርጉሙን 1 ወይም 2 ብራንድ ብቻ ወስደው ቀጥታ ከካምፓኒው ኮኔክሽን ያላቸው ህጋዊ አስመጪዎች ናቸው። አፍተር ሴልስ ሰርቪስ ይሰጡሃል እስከ ሰርቬይ ድረስ። እንደው ሆድ ቢበሰህ እንኳን ሄደህ ታለቅሳለህ እነሱ ጋር። ስለዚህ ኢንዲፔንደንት ዲለሩ ፍራንቻይዝ ዲለሩ ምን ብሎ ያማዋል? ፍራንቻይዝ ዲለሮች ጋር እኮ ዋጋ ይወደዳል የሚል ሐሜት ያመጣል። ምናልባት እኮ ኢንዲፔንደንት ዲለሩ የሚረከበው ከፍራንቻይዝ ዲለሩ ሊሆን ይችላል። እኔ የሚገርመኝ መጀመሪያው ነው መኪኖቹ ሲገቡ ሃይብሪድ ተለጥፎበት ገባ ከማለት ውጪ የቴክኒክ ሰው የለም እንዴ? መኪናው ሲገባ ይሄ ሁሉ ነገር ሲሆን ትክክል ሃይብሪድ ነው አይደለም ብሎ ቼክ የሚያደርግ የራሱ አንድ ክፍተት ነው። ውጭ ላይ ስለተለጠፈ ብቻ የሚገባ ከሆነ እንዳሰራር ትክክል አይደለም። ግን አሪፍ ኢንፎርሜሽን ነው። ስለ መኪና መግዛት ለምትፈልጉ ምናምን በጣም ምርጥ ኢንፎርሜሽን ነው። የምር በጠዋቱ ማለት ነው ሳቅ በሳቅ የሆንኩ ቪዲዮ ነው። በጌታ በኢየሱስ
ምን አይነት ጉድ ነው? ምን አይነት ጉድ ነው? እስቲ ይሄን ቪዲዮ ተመልክታችሁ ነው 100,000 ብር መስጠት ፈልጋለሁ በል ዳኒ ኢንተርኔት ወሳይሲ ኢንተር እንግት ትዛዚ እሲ አይካ ኩሽ ባቅተ ውሪ ካዝገ ሰክሬ አይደለም አሁን ልካለሁ በል ዳኒ ሰከረቴና ግልጽ ጋይስ እንዴ ወላይትኛ ተቀየረ ወይስ ምንድነው? ወይ አዶኒ ምንድነው? በዚህ ቪዲዮ ሰሞኑን በጣም መነጋገሪያ ሆኗል። አዶናይ 100,000 ብር ሰጣለው አለ። እያስተረጎመ ያለው ወይንም ኪንግ ነው አይደል? ንጉሱ ያኛው ራስታው ማለት ነው። እሱ ደግሞ 10,000 ብር ሰጣችኋለሁ ብሏችኋል ብሎ ተናገረ ነው እንግዲህና 100,000 ነው አዶናይ የሰጠው፣ እሱ 10,000 ሰጥቶ ሌላውን አጭበርብሯል ነው እንግዲህ መከራከሪያቸው። 100,000 ብር መስጠት ፈልጋለሁ በል ዳኒ ኢንተርኔት ወሳይሲ ኢንተር እንግት ትዛዚ እሲ ረሽዋሽ አያቁም ብለ አይሰሙም ብለ ኦኬ አዶናይ ምንም አያቅም ብለ 100,000 ብር በጀበኒሽ ከሁለት ነው ያራዳ ልጅ 100,000 ብር አንቺ አረተው ቋንቋውን እንሰማለን። ቪዲዮ እየተቀረስክ ነው ለዓለም ይሰራጫል። ተው ስትተረጉም ተው እኛም እናዳምጣለን። ይሄ እውነት በጣም ነው የሚደብረው። ሞኬ እንደዚህ አልጠብቅም እንዴ ቪዲዮ እየተቀረስክ ነው ቢያንስ ትርጉሙን አስተካክለው እንዴ ሙሉ 100,000 ብር ልበለው ነው። እንግዲህ አንድ ሁለቱን ቪዲዮዎች አየን። በጣም ብዙ ናቸው ሲሰሩ የነበሩት እየተቀረጸ እየተሰማ እንዴት እንዲያረጋል ብር ለመብላት ምናምን ያሉት ነገር ግን በዛ መልኩ አይደለም አልተረዳችሁትም ብሎ ደግሞ በደንብ ቀርብ ብሎ የሚያውቁት ሰዎች ደግሞ ይሄን ብለዋል። ጉድ ሰዎች ይሄን ቋንቋ የዚህን ቋንቋ ትርጉም የሚያቅሰው ይሄ ልጅ ሰምታችሁታል። እኔ መቼ ሰዎችን ስቲች አድርጌ አላቅም፣ ግን በጣም ስለተሳሳትክና በጣም ልክ ስላልሆንክ ሰዎችም እየተሳሳቱ ስለሆነ ላርምህ ስለፈለኩኝ ነው። እርግጥ ልጁ ጋይድ ብቻ አይደለም፣ እሱ በጣም ትልቅ ሰው ነው። ሞኬ ይባላል። በጣም ደግሞ ኤክስፒሪየንስ ያለው ሰው ስለሆነ እናም ደግሞ አዶናይን ሲያየው ሞቅ ያለው ስለመሰለው በኋላ ገንዘቡን እንደ ሌሎች ሰዎች አሉ እንደዚህ ሞቅ ይላቸውና በሞቀታ እንሰጣለን ብለው ገንዘብ ሊያስቀሩ ይችላሉ እና እዛ ያሉ ሰዎች ይከፋሉ። ያን ነገር ስለሚያቅ ስሜታዊ ስለሆነ ልጁ ስለሚያቅ ነው እንደዛ ያለው እንጂ በተረፈ እሱ እንደዚህ መተህመት ጮህበት አይነት ሰው አይደለም። ባይዘው በጣም ትልቅ ሰው ነው። ሃይዞ ዶርዜ የሚለውን የቴዲ አፍሮን ዘፈን ታውቀዋለህ አይደለ? አይ ቲንክ ቴዲ አፍሮ እዚህም የተጫወተ እሱ ዘፈን እንዲዘፈን ራሱ ያደረገው ሃይዞ ዶርዜን ይሄ ዶርዜ ማህበረሰብ ያስተዋወቀው ሞኬ የሚባል ሰው ነው። እኔ መንግስት በሆን ኖሮ ማለት ነው በእውነት ስፔሻል የሆነ ሽልማት የምሸልመው ሰው ነው። ተራ ሰው አድርገህ እንዳታስበው። እንኳን አዶናይ አይደለም በጣም ትላልቅ ዓለም ላይ ያሉ ኢንፍሉዌንሰሮች የሚመጡበት ቤት ነው። እዛ ጋር እንደዛ ስታየው ተራ ሰው መስሎ ከሆነ ተሳስተሃል። በጣም በቃ አርባ ምንጭን ዶርዜን ያስተዋወቀ በጣም ብዙ የለፋ ትልቅ ሰው ነው። ነገርኩ። እኔ መንግስት በሆን ኖሮ ለዚህ ተግባሩ ያን አካባቢ በማስተዋወቁ በጣም ብዙ ቱሪስት የሚፈሰው በሱ ምክንያት ነው። እሱ ከልጅነቱ ጀምሮ ሳክሪፋይ አድርጎ ያን ቦታ ለማስተዋወቅ ያደረገው ነው። ከዛ በተጨማሪ ደግሞ እዛ የምታያቸውን እናቶች እሱ ነው እዛ መሰረተ ትምህርት እያስተማረ ኮሚኒቲ ቤዝድ አድርጎ እዛው ሰዎቹ እንዲረዳ ያደረገ በጣም ትልቅ ሰው ነው። ቀላል ሰው እንዳይመስልህ ስታየው ማለት ነው። እና በዶርዜ ላይ አርባ ምንጭ ላይ ላደረገው ነገር ብዙ ነገር ሊደረግለት የሚገባ ነገር ነው። እንዲያውም አሁን እኔ አዶናይን ሳይ በጣም በቃ ስሜት የተነሳስቶ በዚሁ ማስታወቂያ ልስራባችሁ። ከሚቀጥለው ሳምንት አርብ፣ ቅዳሜና እሁድ ወደ አርባ ምንጭ ጾም ከመግባቱ ከረመዳንም ከፋሲካም በፊት ጉዞ አዘጋጅቼላችኋለሁና መሄድ ትችላላችሁ። ያን ቦታ ማየት እንችላለን። አርባ ምንጭንም ዶርዜንም ማየት እንችላለን። እና አትሳሳት ወንድም፣ ለራሱ ብሎ ነው ይሄን ያደረገው እንጂ እሱ እንደምታስበው አይነት ሰው አይደለም። እናመሰግናለን። እንግዲህ እዚህ ጋር ምንድነው ይሄ ነገር ከተባለ በኋላ ሁልጊዜ አንድ ነገር ሲፈጠር በተለይ እንደዚህ አይነት ነገሮች የሚያወዛግቡ ነገሮች ሲፈጠሩ ባለ ጉዳይ ነን የሚሉት ሰዎች መጥተው መልስ መስጠት ይኖርባቸዋል። ማብራራት አለ አይደል? ማህበረሰቡ ጥሩ አስተሳሰብ እንዲኖረው ለማለት ፈልጌ ነው፣ ግዴታም ባይሆን። አሁን እንደዚህ ሲባል ከዛ በኋላ እኔ እንግዲህ እስካሁን ምንም ይሄን በተመለከተ አዶናይም ቪዲዮ ሰርቶ አላየሁም፣ መኮይም ሰርቶ አላየሁም። እና አይ እንዲህ ነበር የነበረው እንዲህ ለማድረግ እንዲያርገን ነው ምናምን ብለው ቢሉ በቃ ይፈታል ነገሩ። እነሱ ዝም ባለው ቁጥር ዝም ብሎ ሩመር ነገር አንዱ ይነሳል ይላል አንዱ ይነሳል ይላል።
ቱሪዝሙንም እዛ ጋር እየተሰራ ያለውንም ስራ እንዳይጎዳው ማብራሪያ ቢሰጡበት አሪፍ ነው ነው የምለው። ሰሞኑን የአጎቴ ልጅ የሆነ ሰርግ ነበረበትና ከዛ ሌላኛው አጎቴ ቼክ ፈርሞ ሰጠው 50,000 ብር። በቃ ፏ ብሎ አጎቴ ጨብሶ ይሄ ነው በሞቅታ ያለው ይሆን እንደው መኪና ውስጥ ነው የሆነች ቪታራ መኪና አለች ውስጥ ገብቶ ነው ቼኩን ይዞ መጣው 50,000 ብር ምናምን ብሎ ሰጠው። ከዛ በነጋታው ባንክ ሄዱ። ባንክ ሲሄድ በቂ ብር የለውም 3,000 ምናምን ብር ነው ያለው ምናምን ሲባል ቼኩ ሊመታ ከባንክ ቤት እና የምታረገው ምንድነው ሚስት እና ተደውሎለት እንደዚህ ምናምን እንዴ ልጅ እኮ ነው ምናምን ሲል አይ ፕሮሚስ ነው ይሄ እንዲህ የሚባል ነገር የለም ምናምን ተብሎ ባንክ መጣ። ባልና ሚስት ቀጥለው ቆመው በቃ ሰጥቶናል እንትን ይበል ሸምገለን እኔ ሁሉ ከዚህ ሄድኩኝ። በድርድር 25,000 ብር ተሰጣች። እሺ ዝምድና ይቀጥላል? ኧረ አይቀጥልም። ከባድ ቤተሰብ ማል አልገባም አትል። አንቺም ለገባሽው ቤተሰብ ማል አልገባም አንቺም ለገባሽው ጨንቆኛል እና በእውነት ከባድ ነው። ይሄ ነው እንግዲህ ቅድምም ሲል እንደሰማችሁት በመጠጥ በምናምን በሞቅታ የሚደረጉ ነገሮች ትንሽ አስቸጋሪ ናቸውና ይሄንንም ነገር ፕሮቴክት ሊያደርገው ፈልጎ እንዳውን አዶናይንም ካስታወሳችሁ እንደዛ ብሎ ነበር በኖርማል በማግስቱ ምናምን በቀረጸው ቪዲዮ ላይ ትላንት አረቄውን ጠጥቼ ሞቅ ብሎኝ 100,000 ብር በስካር ሸልሚያቸው እንደዚህ ብሎ ሲናገር ሰምተነው ነበርና ጥንቃቄ ማድረግ ያስፈልጋል። በሞቅታ ምንም ነገር ማድረግ አስቸጋሪ ነው። ፖለቲካ የምታራሙድ ፖለቲካ የምትወድ ነፍስ ያለሽ አይመስልኝ። ይሄ ከድሮ ጀምሮ ያለው አቋሙ ነው። በነገራችን ላይ ለቅንጅት ምክትል ሊቀመንበር ሆኜ ስመረጥ የዕለት ደወለልኝ ሰይፉ እና ሰላም ብርቱካን ደህና ነሽ? ደህና ይሄ ፓርቲ ሲባል ጭፈራው መስሎሽ ነው የገባሽው? እኔ እንዳልኳላ ከታሰርን በኋላ ለሁሉ ነበር የምነግራቸው። ነፍሳቸውን ይማርና ለኢንጂነር ኃይሉ ሻውሉላ ነግሬያቸው እሳቸው ኖርማሊ ቶሎ ሳቅ አይሉ አስቃለሁ እሳቸውን ይማር። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ለየት ባለ ግጥም ለየት ባለ ዜማና እንዲሁም ቅንብር መጥቷል ከሚባሉ ሰዎች በዋናነት የሚጠቀሰውን ጃሉድን በዚህ መልኩ መመልከት እጅግ በጣም ያሳዝናል። እንደምትመለከቱት ጃሉድ በመጠጥ ኃይል ተነሳስቶ ከሰው ጋር መደባደብ እስከሚፈልግበት ድረስ በመጠጣቱ እንደምትመለከቱት ለድብድብ መጋበዙን ተከትሎ አነጋጋሪም ነበረ። ከሆነ ጃሉድን በዚህ መልኩ መመልከት እጅግ ያሳዝናል። ያውላችሁም እንደምታውቁት በ2004 የለቀቀው አልበም ተወዳጅነትን ከማትረፉ የተነሳ ጃሉድ እጅግ ታዋቂና ተጽዕኖ ፈጣሪ እንደነበረም የሚታወስ ነው። በዚህ መልኩ መመልከት ግን እጅግ ያሳዝናል። ያሳዝናል። እንግዲህ ጃሉድ በዚህ ሁኔታ ማየት እውነት ምንድነው አሁን በዚህ ሰዓት ነው አሁን መረባረብ ካለባቸው ጓደኞቹ አብረውት የሰሩት ሰዎች ምናምን አሁን ነው ተረባርበው እንደምንም ይህን ወንድማችን ሴቭ ማድረግ ጃሉድን ማለት ነው በጣም ሴቭ ማድረግ ይጠበቅባቸዋል። በኋላ እንዲህ ነበረ የሰራቸው ስራዎች በጣም ጃሉድ እኮ ደግ ሰው ነበረ ምናምን ከማለት መጥፎ ቦታ ላይ ከወደቀ በኋላ የሆነ ነገር ከሆነ በኋላ እንደዛ ከማለት አሁን ነው። በእርግጥ ይሄን ብዙ ነገር እየተሞከረም ፌል እያረገም ሊሆን ይችላል። ሱስ ነገር ካለ ምናምን እንደዚህ አይነት ሰዎችን እንትን ለማድረግ ለማስተካከል ስለሚከብድ ቢሆንም ግን የተካሄደበት የፈጀውን ፈጅቶ ግን አሁን ሴቭ ቢያደርጉት ጥሩ ነው ብዬ አስባለሁ። ሌላው ሰሞኑን በጣም አነጋጋሪ የነበረውና ሰዎችን ግራ ጋብቶ የነበረው ጉዳይ የጀማው ኮንሰርት ተዘጋጅቶ ነበር። እዛ ላይ ጆኒ ራጋ በበቂ ሁኔታ ፐርፎርመንስ ያደረገ ወርዶ ነበርና ለምን የሚል ጥያቄዎች ተነስተው ነበር። ለዚህ ምላሽ ሰጥተዋል ሰይፉ ላይ ከልጅ ሚካኤል ጋር ምን ተፈጥሮ እንደሆነ እስቲ እሱ የሰጠው መልስ እንስማና ሰዎቹ ደግሞ ምን አይነት አስተያየት ነበራቸው ቦታው ላይ የነበረውን የሚለውን እንሰማለን። ግን ምን መሰለ የሆነው ፕሮግራም ባወጣ ነው መሰረት እኔ ሾውን ለመዝጋት ባንዱ ጋር ወደ 9-10 ዘፈኖች ነበረ የተለማመድ ነው ማለት ነው። እሺ እና ከኛ በፊት እኔ ከመግባቴ በፊት ያው ልጅ ሚካኤል ነበር የሚገባው ስቴጅ ላይ ብዙዎቹ አርቲስቶች ያን ቀን የነበሩት አርቲስቶች 4 እና 5 ዘፈን ማክሲመም እንዲሰሩ ነበረ ፕላን የተደረገው። በፕላን ነው እያንዳንዱ የተወሰነ ደቂቃ ተሰጥቶታል። በዛ ደቂቃ መውረድ አለበት ማለት ነው። ገብቷል እምልህ አንዳንዴ እንደዚህ ሙዚቃ ዝግጅት ላይ እንግዲህ ስሜታዊ ይሆናል ማለት ነው። እና እኛ ጋር የተፈጠረው ያው ልጅ ሚካኤል ስቴጅ ላይ ወጥቶ ስቴጁ ላይ መቆየት ካለበት ሰዓት በላይ በጣም ቆየ
እና እንደውም አንዳንዴም ቪዚብል ለሰው በሚታይ መልኩ የኔ ሙዚቀኞች እሱ ኦልሬዲ ስቴጅ ላይ የሰራ እነሱ ወጥተው ነበር ኦልሬዲ ማለት ነው። ለምን በጣም ሰዓት የለንም፣ ፖሊሶች እያስጠነቀቁን ነው፣ የሰጡን ደቂቃ ኦልሬዲ ሊያልቅ ነው። ስለዚህ እኔ ቢያንስ 1:30 ደቂቃ ሊኖረኝ ይገባል እነዛን ስራዎች ለመስራት። በጣም ወደ 18 ቀን ያጠና ነው። እውነት በጣም ሰውን ለማስደሰት በጣም ተዘጋጅቶ ነበር የመጣ ነው። ገብቶሃል አባባሌ? ግን ያው ፓፍ ስቴጅ ላይ ወጣ በኋላ ከተነጋገርነው በላይ ስቴጅ ላይ በጣም ቆየ። ከተነጋገርነው በላይም ብዙ ስራዎችን ሰራ ማለት ነው። እና እኔ ያው እሱ ይሄን ዝግጅት እኔን ጥሪ አክብሮ ከዋጋው በጣም በታች ቀንሶ ነው የሰራልን። እኔ በዚህ አጋጣሚ ላመሰግነው እወዳለሁ። ግን ያቺ ጥፋት ነች፣ ሆነም ቀረ። መስራት ከነበረበት ቁጥር በጣም በላይ ነው የሰራው። ልክ አልነበረም። ያቺን 4 ዘፈን ዘፍነው መውረድ ነበረበት። እንደውም ከሱ በፊትኛ ልንገባ ነበርና እኔ እንዳዘጋጅም እንደ አርቲስትም ስለሆንኩኝ እነዚህ የቅርብ ጓደኞች ናቸው የጋበዝኳቸው። እዚህ ከሱ በፊት እንደውም ነበር ልንሰራ የነበረውና መጨረሻ ላይ ያው እንደ የጋበዝኳቸው አርቲስቶችን ማስቀየምም ደግሞ አንችልምና ስለዚህ እሱ ቀድሞ እንዲሰራ ከዛ በኋላ እኔ እንድዘጋው ተወሰነ። ግን ትልቁ ችግር የነበረው እሱ ከ4ቱ ዘፈን በኋላ መውረድ ነበረ። ከዛ በኋላ አዲስ አበባ የሚለውን ዘፈኑን ቀጠለ። ጭቅጭቅም እንደው ሰው ስቴጅ ህዝቡም ታዳሚውም በጣም ኦብቪየስሊ በሚያየው ደረጃ እንደውም ጠብም ሊፈጠር ነበር ከሱ ዲጄ ጋር ማለት ነው የኔ ሙዚቀኞች። እና ዞሮ ዞሮ እንደዛ አይነት ነገር እንዳይፈጠር በተቻለ አቅም በሰላም ነገሩን እንዲህ ሞክረናል። ያ ነው የተፈጠረው ነገር። ከዛ በኋላ እኔ ስቴጅ ላይ ስወጣ ኦልሬዲ ሰዓት አልቋል። 2 ዘፈን ብቻ ነው የተፈቀደልህ ተባልኩ። በጉልበት ነው 4 ዘፈን። ለዛ ነው ጀምረን ሰውም ያያል እኮ ሙዚቃዎች ተጀምረው ከዛ እያቆምናቸው ነበረ። ለምን ሰዓት የለምና በየትኛው ዘፈን ብንዘጋ ይሻላል። እውነተኛንም አጣብቂኝ ቦታ ነው የገባ ነው። እንዳልኩ 18 ቀን ተለማምደናል። በጣም ጥሩ ዝግጅት አድርገናል። ወደ 13 ሰው የያዘ ባንድ ነው ይዘን የገባ ነው። የሚገርም ዝግጅት ነበረ እውነት። ግን ያንን እንደ ልባችን የኛ አድናቂዎች እንደሚፈልጉት እኛ እንደተዘጋጀንበት ማድረግ ግን አልቻልንም። ለምን በዛ ሰዓት በቃ የግዴታ መዝጋት ነበረብን። ያን የተፈጠረው እንግዲህ በዚህ እንትኑን እሱ ላይ ልጭን አይደለም፣ ግን እውነታው ግን ያ ነው። የምንወደው ጓደኛችን ነው። አክብሮ እኛን ግብዣ በመምጣቱ በጣም ደስተኛ ነን። ሁሉም አርቲስቶች ናቲማን በጣም ወደው ሁሉም በእውነት በእንትናቸው በፕሮግራማቸው ሰርተዋል። እዛሽ ጋር ግን እሱ ያንን ሰዓት መግፋቱ እኛ የምንፈልገውን ሰርተን እንዳንወርድ አረገን። እኔ ደግሞ እንግዲህ ይህንን ብሏል ጆኒ ራጋ። ግን በሰዓቱ ቦታው ላይ የነበሩት ሰዎች ደግሞ ኮንሰርቱን የታደሙ ሰዎች ደግሞ የሚሉት ነገር ሌላ ነው። እንስማው። ጆኒ ራጋ ልጅ ማይክን ስትናገር እንዴት ነው እባክህ እንዴት ቻልክበት? ኤኒዌይስ ጋይስ እንደምታውቁት ባለፈው ጀማ ኮንሰርት ተካሂዶ ነበር። ስለዛ ኮንሰርት ጆኒ ራጋ የሚለው ነገር ነበረው ለሰይፉ የሬዲዮ ጣቢያው ላይ። እዛ ጣቢያው ላይ ታዲያ ልጅ ሚካኤል ከሚገባው ሙዚቃ በላይ ስላቀረበ ሰዓቱ ተጣቦ እኔ ደግሞ አንድ 10 ሙዚቃ አስቤ ነበር፣ እነዛን ሙዚቃዎች ማቅረብ አልቻልኩም ብሏል። ታዲያም ሲናገር ብዙዎቹ 5 ማክሲመም በቃ በዛ ከተባለ 5 ሙዚቃ ነው ሊያቀርቡ የተስማማ ነው። በጣም ብዙ ጊዜ ሪሄርስ አድርገናል፣ ግን አንዳንድ ጊዜ ያው ስሜታዊ ትሆኑና ከዛ በላይ ሙዚቃ ታቀርባላችሁ ብሎ ልጅ ሚካኤልን ከሶታል ማለት ነው። እኔ እንደምታውቁት ኮንሰርቱ ላይ ተገኝቼ ነበር። ይሄ አኩዜሽን ኮምፕሊትሊ ፎልስ ነው። ኮንሰርቱ ራሱ የተጀመረው በጣም ሌት ሆኖ አርፍደው ነበረ ኮንሰርቱን የጀመሩት። ልጅ ሚካኤል እንግዲህ ወደ መድረክ ሲመጣ 10 ጉዳይ ለ6 ነበር ጋይስ፣ ገና ልጆቹ የሱ ቲሞች ሲመጡ ማለት ነውና ሙዚቃውን ደግሞ ማቅረብ የጀመረው ልጅ ሚካኤል 5 ጉዳይ ለ6 ሲል ነበር። ታዲያ እንደ ጆኒ ራጋ አነጋገር ኮንሰርቱን መጨረስ የነበረብን 5 ተኩል ነው ብሏል። ኢማጂን ዳት 5 ተኩል የሚያልቅ ኮንሰርት ልጅ ሚካኤል እንኳን ገና ወደ መድረኩ የመጣው 5 ጉዳይ ለ6 ሲል ነበር። ሁሉም አርቲስቶች በጣም ቆይተው ነበር የጀመሩት። እኛ ብዙ ሰዓት በዲጄ ነበረ። ብቻ ኤቭሪቲንግ በጣም ጠብቀናል። ግን ናቲማንና ልጅ ሚካኤል ያው የቆምንበትንም ድካማችንን ሁሉን ያስረሱት። ኢት ዋዝ ኤፒክ። በጣም የሰውን ሁሉ ኢነርጂ ከፍ አድርገውት ነበር። እንደምታውቁት እንግዲህ እሱ ዲሳይድ ያደረገው ከልጅ ማይክ ቀጥሎ ፐርፎርም ለማድረግ ነው። ልጅ ማይክ ደግሞ በቃ የሰውን ኢነርጂ ኔክስት ሌቭል አድርሶታል። ልክ እሱ ሲመጣ ያንን ኢነርጂ ማስቀጠል አልቻለም። ብትችል ጆኒ ራጋ ልጅ ሚካኤልን ማመስገን ያለብክ በጣም ማመስገን አለብህ። ምክንያቱም የአልበምህን ትልቁን ሂት የሰጠክ ልጅ ሚካኤል ነው። እኔ ሮዚና ሲወጣ ግጥሙንና ዜማውን ሳየው ደንግጫለሁ። ልጅ ሚካኤል ሪሊ ይሄን ጻፈ ብዬ ደንግጬ ነበር። ከዛ ግን ሳስተውል
ግጥሙንም ዜማውንም የሰራው ራሱ ጆኒ ራጋ ነው። ከዛም ወቸው ጉድ ፖድካስት ላይ ተናግሯል። እሱ ራሱ ልጅ ሚካኤል በፍጹም ይሄን እዚህ ሙዚቃ ላይ መግባት እንዳልፈለገ እንዳልተመቸው ተናግሮ ነበር። ግን ያው በጣም ሲጠይቀው ሸሚዞት ነው ይሄንን ሙዚቃ የሰራው። ዞሮ ዞሮ ልጅ ሚካኤል ስሙ ብቻ በቂ ነው። በጣም እጅግ ክሬዚ የሆኑ አድናቂዎች ናቸው ያሉት። አልበሙን ብታዩት ዩቲዩብ ላይ ከሙሉ ሙዚቃዎች እንግዲህ በጣም የተተቸ ነው ሮዚና። ልጅ ሚካኤል ተተችቶበታል። ከሙሉ ሙዚቃዎቹ ትልቅ እይታ ያለው ትልቅ ተደማጭነት ያለው ሮዚና ነው። ሌሎቹን ብታያቸው 100,000 200,000 ኬ ቪው ብቻ ናላቸው። ግን የልጅ ሚካኤል ፊቸሪንግ ያለበት ሮዚና 5.2 ሚሊዮን ተደማጭነትን አግኝቷል። በዛ ደረጃ የታየው it's because of ልጅ ማይክ። ሶ ማመስገን ያለብህ መተ የማይን ወሬ ማውራት አስፈላጊ አልነበረም። በተጨማሪ ልጅ ሚካኤል መክሰስ ከፈለክ ደግሞ ሮዚናን ስትጫወቱ መድረክ ላይ ጠፍቶብ ነበር። የቱ ጋር ልጅ ሚካኤል እንደሚገባ የቱ ጋር አንተ እንደምታቆም ጭራሽ በቃ አተው ነበር። ሲመራክ የነበረው ልጅ ማይክ ነው። ኢማጂን ራስ የገጠምከውን ግጥም ራስ ያዘጋጀውን ዜማ የራስን ሙዚቃ ጠፍቶብህ ዞር ብለ ልጅ ሚካኤልን ስትጠይቀው ሰው ያን ሁሉ ነገር ከበር አድርጎልህ አሁን መተ ይሄን ሁሉ ማውራት አግባብ አይደለም፣ ተገቢ አይደለም። ደግሞ የረሳሁት ጋይስ ልጅ ማይክ 3 ሙዚቃ አቅርቦ ሊወርድ ሲል ህዝቡ ጮኸ። ሲጮህ የቫርዳስ ኢንተርቴይንመንት ራሱ አዘጋጁ የለም በቃ አንድ ሙዚቃ ጨምርላቸው ብለው አሳምነውት ነው ሙዚቃውን የቀጠለው እንጂ ፈልጎም አይደለም። ይሄን ያክል ቅናት ግን ይደብራል። ቦታው ላይ ነበርን ከሚሉ ሰዎች እንደዚህ አይነት ተመሳሳይ ነገሮች ሰምተናል። እንግዲህ ሙዚቀኞች እንደዚህ አይነት ነገር ያጋጥማል። ግን በውስጥ አንዳንድ ነገሮች በውስጥ እዛው ተነጋግረው መፍታት ጥሩ ይሆናል። ወደ ውጪ ሲወጡ ጥሩ ያልሆነ ነገር ይዘው ሊመጡ ስለሚችሉ ሰው ከሚሰጠው ማስተያየት አኳያ ያኛው አርቲስት ያላሰበውን እንዲያስብም ስለሚያደርገው ብዬ አስባለሁ። እንግዲህ ተስማምተው ስራቸውን ቢቀጥሉ ነው አሪፍ ነው ብለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።